አንተ ወደ ፓሪስ ሄደህ ወንድሜ ሰለሞን ፓሪስ ሄደህ አማርኛ እንትን ፈረንሳይኛ ተጫነብኝ ተጨቆንኩ ማለት ትችላለህ? ኦሮሞች እኮ ወደ አማራው ሀገር መጥተው አማራው መሬት ላይ እንደ ዋርካ ሰፍተው እየኖሩ አማርኛ ተጫነብን ነው ያሉ። አማራው ራሱ አጽመርስ ላይ ኬንያ ሄዶ መሬት ሳይዝ እነሱ እውነተኛው ሀገራቸው ላይ እስከ ህንድ ውቅያኖስ ድረስ የተዘረጋ መሬት አላቸው። እዚያ እውነተኛው መሬታቸው በግራኝ አህመድ ዘመን ጥለው ተመጡት መሬት ላይ አንድ ጋት መሬት እኮ አማራ ሳይኖረው እነሱ ግን አማራው አማርኛ የተፈጠረበት ሸዋ ውስጥ ጋፋትኛ የተፈጠረበት ቢዛሞ ውስጥ አማራው ለምንድን ነው መሬት የሚይዝ ብለው ያንን መሬት ያዘ የሚሉትን አማራ ለመደብሰስ ያወጡት ህግ ነው። እና ይሄ የመሬት ላራሹ አዋጅ ገበሬውን የመሬት ባለቤት ለማድረግ ሳይሆን የዘር ፍጅት አዋጅ ነው። አማራውን ለመንቀል አማራውን ለመደምሰስ ያወጡት አዋጅ ነው። ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ይህ በራስ ስቱዲዮ የሚቀርበው የአማራ እይታ ነው። ዛሬ እንግዲህ ከበድ ያለ የታሪክ አዋቂ በዚህ ዘመን በጣም አስፈላጊ የሆነ ወንድማችንን ይዘን ቀርበናል። እሱን ብዙ ማስተዋወቅ የምታውቁት ጉዳይ ነው። በተለይ አብዛኞቻችንን አይናችንን እንድንገልጥ ያደረገውን መጽሐፍ ያበረከተልን ትልቁን ማነው ታናሽ ወንድማችን ነው። አክቹአሊ ወጣ ስለሆነ ከኛ አንፃር በራራ ቀዳሚት አዲስ አበባ 1400 ከ1887 ዓ.ም እድገት ውድመትና ዳግም ልደት ያልተነገረው የኢትዮጵያ ታሪክ የሚል እንደምታስታውሱት ይሄ መጽሐፍ ማያቅ የለም። ይሄን ዳጎስ ያለ መጽሐፍ ማንነታችንን የሚገልጽ ለሁላችንም ትልቅ የሆነ ማስታወሻ ነው። በርግጥ እንግዲህ ይሄን ተጠቅመንበታል ወይ እሱ ሌላ ጊዜ የምንነጋገርበት ይሆናል። ለዛሬ ግን እንግዲህ ፕሮፌሰር ሀብታሙ ተገኝን ይዤ ቀርብ ያለሁኝ አንተን ወደዚህ ጠርቼ ለማወያየት ስለመጣሁ ለኔ ለራሴ ክብር ይሰማኛል። እንደምን አለህ ፕሮፌሰር ሀብታሙ? ጤና ይስጥልኝ ወንድሜ ፕሮፌሰር ሰሎሞን። በአንተ በዚህ በራስ ሚዲያ በራስ ስቱዲዮ ፊት ራስ ሚዲያ አሁን ራስ ስቱዲዮ ጋብዘህ ውይይት እንድናደርግ ስለፈቀድክ እጅግ በጣም አመሰግናለሁኝ። የምታደርገውን አስተዋጽኦ የአማራውን ንቅናቄ ለመደገፍ የምትደክመውን ድካም በከፍተኛ አድናቆት ነው የምመለከተው እና እኔም ያው ይሄ የመጀመሪያ ጊዜ ቢሆንም በአንተ ሚዲያ ቀርቤ ውይይት ለማድረግ ሁሉ ጊዜ እከታተልሃለሁኝ እና በዚሁ አጋጣሚ ለምታደርገው ነገር ሁላ ልባዊ ምስጋና ይድረስ። በጣም እጅግ አድርጌ አመሰግናለሁ። በእውነት ይሄ ሁሉ አይገባኝም። ለነገሩ እኔ ያው ካለሙያዬም ቢሆን እንደው ለዚህ ለአማራው ወገናችን የተወሰነ ነገር አስተዋጽኦ ብናደርግ ነው መቼም ብዬ ነው እኔም ራሴ የገባሁበት እንጂ አንተ ደግሞ ከዛ ከበድ ያለ በጣም በምርምር የታገዘ በመረጃ የታገዘ ለብዙ ዘመናት ተሸፍኖ የቆረ የተቀበረ ጉዳይ እያወጣ ከዛም አልፎ ደግሞ የተዛቡ ጥሩ ብዙ ትርክቶችን እያፈረስክ ያለ ትልቅ ባለሙያ ነህ፣ ባለ ታሪክ እና አመሰግናለሁ። ይሄን ካልኩኝ እስኪ
ዛሬ የመጣንበት ጉዳይ ያው ከርዕሱ እንደምናየው አድማጭ ተመልካቾቻችን ከመሬት ላራሹ እስከ ኦሮሞማ ብለነዋል። ምናልባት በማማ ሚዲያ አዳምጣችሁት ከሆነ ፕሮፌሰር ሀብታሙ ተገኘ ካላዳመጣችሁት በጣም ያን እንድታዳምጡት በጣም እመኛለሁ። ምክንያቱም ከገዳ እስከ መሬት ላራሹ መሰለኝ በዛ የተነጋገራችሁት። አሁን ደግሞ ከዛ ከመሬት ላራሹ እስከ ኦሮሞማ እና ይሄ በጣም የተያያዘ በጣም መዋቅራዊ መሆኑ ስር የሰደደ መሆኑን የምናይበት ጉዳይ ነውና እስኪ መሬት ላራሹ ሲባል እኔም እንደው ተመሳሳይ ጥያቄ ላቅርብ። እዛ ማማ ላይ ቢቀርብም ቅሉ ምናልባት አንዳንድ በዛ በኩል ያልገለጽካቸው ነገሮችም ካሉ እንድትገልጸው ይበልጥ ደግሞ ለሰው ደጋግሞ ማስረዳት በጣም ተገቢ ነውና ያው እንግዲህ እንደ መምህርነትህም ያው ይሄ ተፈላጊ ነው መቼ እና ብዙ ደግሞ እንዳልኩት ነው ቅድም ደጋግሜ እና ብዙ ከታሪክ ተለይተን እንደገና አሁን ለገባን ሰዎች ጨምሮ ራሱ ይሄን ነገር ማስረዳት ቀላል አይደለም እና እየደጋገሙ ማስረዳት ይጠበቃል። ከዚህ አንፃር እንግዲህ ፕሮፌሰር ሀብታሙ እስቲ መጀመሪያ መሬት ላራሹ ሰየው እንኳን መጣልን እየተባለ ነው እንግዲህ ለረጅም ጊዜ የተባለው በተለያየ ጸሐፊዎችም ሲጻፍ እንደ ትልቅ እንደ ጀብዱ እያዩ ያንን ስራቸውን በጣም እስካሁን ድረስ የሚያደንቁ አሉ በሚገርም ሁኔታ እና እንደው ይሄ በእውነት እንደው የሚሞገሱበት አይነት ስራ ነው መሬት ላራሹ ምንድን ነው? እንደው እስቲ እሱ በሱ እንጀምር። በጣም ጥሩ ጥያቄ ነው። እንግዲህ ይሄ ነው የመሬት ላራሹ አዋጅ አንተ እንደገለጽከው እንደ ትልቅ እንደ ደግ ነገር ኢትዮጵያን እንዳሻሻለ የገበሬውን ህይወት እንደቀየረ ኢትዮጵያንም ወደ አንድ ታላቅ የተሻለ የኢኮኖሚ ምዕራፍ እንዳሻገረ ተደርጎ ነው የሚቀርበው። ማህበራዊ ፍትህ እንዳመጣ፣ የገበሬውን ህይወት እንደቀየረ፣ ኢትዮጵያን እንዳሻሻለ በተደጋጋሚ የምንሰማው ይሄ ነው። ግን እኛ አንተን እኔ አላውቅም ወንድሜ ሰሎሞን፣ እኔ የገበሬ ልጅ ነኝ። የገበሬው ህይወት ምን እንደሆነ የአይን ምስክር ነኝ። ሰው ነግሮኝ ወይም መጽሐፍ አንብቤ ሳይሆን አውቀዋለሁኝ፣ ኑሬበት አውቀዋለሁኝ። ዛሬም ቤተሰቦቼ ዘመዶቼ ያሉበትን ሁኔታ አውቀዋለሁኝ። የመሬት ላራሹ አዋጅ የመጀመሪያው ሰው ማወቅ ያለበት የገበሬውን ህይወት የበለጠ ኋላ ቀር ያደረገ፣ የተፈጥሮ ቅርሳችንን ያወደመ፣ ገበሬውን ከመሬት ባለቤትነት ነቅሎ የመንግስት ጭሰኛ ያደረገ የወንጀል አዋጅ ነው ለእኔ የመጀመሪያው። እንግዲህ እነሱ ሰዎች ከሚሉት ብንነሳ ማለት ነው ከባለቤትነት ወደ ጭሰኝነት የቀየረ ነው። የኢትዮጵያን የግብርናውን የኢኮኖሚ ዘርፍ ለማዘመን የተጀመረውን የልማት እቅድ ያደናቀፈ፣ የኢትዮጵያን የኢኮኖሚ መሰረት ያወደመ፣ የተፈጥሮ ቅርሱን ያወደመ፣ የገበሬውን ህይወት የበለጠ ኋላ ቀር ያደረገ፣ ግብርናውንም ኋላ ቀር ያደረገ ነው። እንደው ለዚህ ለማሳየት ያህል በቀዳማዊ ኃይለ ሥላሴ ዘመን መጨረሻ ላይ በአንድ ጥናት መሰረት አንዳርጋቸው ጥሩነህ የሚባል ሰው የጻፈው ጥሩ መጽሐፍ አለ። በንጉሱ ዘመን መጨረሻ አካባቢ 3000 የግል ገበሬዎች በትራክተር የሚያርሱ በኮምባይን ሃርቨስተር ምርት የሚያመርቱ ገበሬዎች ነበሯት ኢትዮጵያ። በደርግ ዘመን መጨረሻ ላይ አንድም ገበሬ አልነበራትም። ያ ሁሉ ሀብት ንብረታቸው ተዘርፎ በትራክተር ከማረስ በበሬ ወደ ማረስ ነው የተመለስ ነው። እሱ ብቻ አይደለም፣ ገበሬው አንዳችም አይነት የይዞታ ዋስትና የሌለው ካድሬ የሚፈነጭበት የመንግስት ጭሰኛ ሆኖ ካድሬ ሲፈልግ የሚነጥቀው የሚቀማው፣ ሲፈልግ ደግሞ የመንግስት የፖሊሲው ማስፈጸሚያ ሆኖ የገጠሩን ህዝብ ለመቆጣጠር መሳሪያ ሆኖ ያገለገለ ነው እና
በዚህ ይሄ ማህበራዊ ፍትህ ያመጣል ተብሎ የተደረገው በሙሉ ውሸት እንደሆነ በዚህ እንረዳለን። ከዚያም በላይ ማሳያዎች አሉ። የመሬት ላራሹ አዋጅ በታወጀ በ10 ዓመት ውስጥ 1 ሚሊዮን ህዝብ ያለቀበት የ77 ድርቅ አለ። ከዚያም በኋላ በተደጋጋሚ ሀገራችን እንደምታውቀው በድርቅ ተጠቅቷል። እስከ ዛሬ ድረስ እንግዲህ በአንዳንድ ጊዜ ቁጥሩ ያስደነግጣል። እስከ 20 ሚሊዮን ህዝብ እርዳታ የሚያስፈልገው የዕለት ጉርሱን እንኳን መብላት የማይችል ህዝብ ነው። እንግዲህ 20 ሚሊዮን ህዝብ በአፍሪካ ሀገሮች እንኳ 20 ሚሊዮን ህዝብ ያላቸው በጣም ጥቂቶች ናቸው። የአውሮፓ ሀገሮችም በጣም ጥቂቶች ናቸው። 20 ሚሊዮን ህዝብ ማለት ቀላል ቁጥር አይደለም እና እስከ ዛሬ ድረስ በምግብም ራሳችንን አልቻልንም። እንኳን በምግብ ራሳችን ልንችል ቀርቶ የበለጠ የድሆች ድሃ ሆነን የልመና ኮፋዳችንን በሰዓቱ ይዘን ይህንን ሀብታም ሀገሮችን ካለመን በብዙ ሚሊዮን የሚቆጠር ህዝብ በረሃብ ያልቃል። እንግዲህ ይህንን ውይይት የሚያዳምጥ ሰው ይፍረደው። የመሬት ላራሹ አዋጅ እውነት ደግ ነገር አምጥቷል ወይ? በምግብ ራሳችንን አስችሏል ወይ? የገበሬውን ህይወት አሻሽሎታል ወይ? ማህበራዊ ፍትህ አንጥቷል ወይ? ገበሬውን የመሬት ባለቤት አድርጎታል ወይ የሚለውን ያ የተዘመረለት ዓላማ ስናየው አንደኛውም ነገር አልተፈጸመም። እንዳውም ተቃራኒው ነው የሆነው። በቀዳማዊ ኃይለ ሥላሴ ዘመን የተጀመሩትን ግብርናውን የማዘመን ገበሬውን የመሬት ባለቤት የማድረግ እንቅስቃሴዎች በሙሉ ያዳፈነ፣ ያስተጓጎለ፣ ያወደመ ነው እና እኔ ይገርመኛል። እንደውም እዚህ ላይ ፕሮፌሰር ሀብታሙ ይኸውልህ አንዳንድ ቦታ እንደ ኢንተርቪው እንዳዳመጥኩት ሲናገሩ ይሄን ወደ ሰሜኑ ደህና ነበር፣ የራሳቸው የተወሰነ ስርዓት አለ አንዳንዶቹ የሚያቀርቡት ቲንክ ዘገየም እንደዛ ሲል ሰምቼዋለሁ መሰለኝ። ወደ ደቡብ ግን አብዛኛው ዘላን ስለነበረ መሬቱን ወሰዱበት ነው አየው እና እሱን ለማስተካከል የፈጠርነው ነው ብሎ ልክ እንደ ትልቅ ነገር ነው የሚያወሩት። በእርግጥ እየተደጋገፉ የሚያወሩ ሰዎች አሉ። ያው ስም መጥቀስ ካስፈለገ ሊጠቀስ ይቻላል። ብዙም ቦታ ጠቅሰዋልና ምኑን ነው ያስተካከሉት? በአንድ በኩል ሰሜን ያለውን ስርዓት ይተቻሉ፣ በጣም ብዙ አይነት ግብር አለ ይላሉ። በሌላ በኩል ደግሞ እዛ የተወሰነም ቢሆን እኮ አቅኚው ሰው ያው ለሚመጣው ማካፈል ስላለበት ሌላው ደግሞ እዛ ሆኖ እንዲቀጥል ለማድረግ ስርዓት ስለፈጠረ ገበሬው ከኛም በፊት እኮ እነሱ ናቸው የጀመሩት አይነት ነገርም ያመጣሉ። እንደው ይሄንንስ አብረህ ብትጠቅሰው ብዬ። የሚናገሩት ነገር በሙሉ ውሸት ነው። መጀመሪያ እንደውም ጥሩ እንኳን አነሳው። የመሬት ላራሹ አዋጅ ተብሎ አንደኛው እንግዲህ የመሬት ላራሹ እንቅስቃሴ ገበሬውን የመሬት ባለቤት ለማድረግ የተደረገው እንቅስቃሴ የሚሉት ተቃራኒው ነው። ገበሬውን ከይዞታው ለመንቀል የተደረገ እንቅስቃሴ እንደሆነ አዋጁ አሳይቶናል። እስከ ዛሬም ድረስ እንደተነቀለ ነው። ሌላው ማወቅ ያለብን ይሄ ገበሬው መሬት አልነበረውም የሚባለው ውሸት ነው። በ1960ዎቹ የሶስተኛው እዚህ አሁን በቅርብ አልያዝኩትም እንጂ እንደውም 2 ኮፒ ነው ያለኝ። ሶስተኛው በቀዳማዊ ኃይለ ሥላሴ ዘመን 3 የ5 ዓመት ልማት እቅዶች ወጥተው ነበረ። ሶስተኛው የልማት እቅድ ላይ ከ1968 እስከ 1973 በፈረንጆች ይህ አብዮት የሚባለው ሽብር እስከሚመጣ ዋዜማ ድረስ የቆየው እዚያ ላይ ያነበብኩትን አስታውሳለሁ። ጥናቱ ሲጠና ጀምሮ ረቂቁን አንብቤዋለሁ። ከረቂቁ እስከ መጨረሻው ድረስ ያለውን አንብቤዋለሁ እና 2 የዓለም ባንክ ሰራተኞች ናቸው ያንን ያረቀቁት። ወደ አማርኛም ተተርጉሟል እና በእነዚያ ሰዎች ጥናት መሰረት ኢትዮጵያ ውስጥ የመሬት እጥረት አልነበረበትም። ገበሬው ከአንድ ክፍለ ሀገር ከአንድ ጠቅላይ ግዛት በስተቀር ያ ጠቅላይ ግዛት ትግራይ ነው። ከዚያ ውጭ አንድም ቦታ የመሬት የመሬት ይዞታ ገበሬው የሚያርሰው የእርሻ መሬት ጥበት አልነበረም። እንግዲህ ፕሮፌሰር ሀብታሙ አሁን እዚህ ላይ እንደው ትንሽ አቋረጥኩ። ለመናገር የፈለኩት ምንድነው ይሄ የመሬት ላራሹን ጉዳይ መጀመሪያ ላይ እንዳልከው ያው
እንዳነሳውል ጥያቄ ሁሉም ልክ ጥሩ ነገር እንደሰሩ የሚያደርጉትን ነገር አስረድተናል። አሁን ደግሞ አንዳንዶቹ ሲገልጹ እንደውም ወደ ሰሜን አካባቢ የተሻለ አይነት አሰራር ነበረ። አቅኚ ይኖራል። ከዛ ጋር ደግሞ ዘሩን ቆጥሮ ይሄድና የመሬት ባለቤት ይሆን ነበር እየተካፈለ ያለችውን። በዚህ በደቡቡ በኩል ግን አብዛኛው ኖማድ ስለሆነ ዘላን ስለሆነ መሬቱን እንደፈለገ ወስደውበታል እና በጣም የከፋ ነበር። ስለዚህ እሱን ለማስተካከል ነው እንደውም እኛ አይደለንም የተጀመረው ከሰሜን አይነት ነው የሚል አጓጉል አይነት ትርክት ይፈጥራሉ አንዳንድ ጊዜ ጀስቲፋይ ለማድረግ ይሄን መጥፎ ስራቸውን ማለት ነውና እንደው በዚህ ላይ እስኪ እንደው ትንሽ ሐሳብን ስጠኝ ብዬ ነው። የዘላን ህብረተሰብ በዝለና የሚኖሩት የሀገራችን ህብረተሰቦች የታወቁ ናቸው። አንደኛው የቦረና ነው። የኦሮሞ ጎሳዎች እና የሶማሌም የተወሰኑት አሉ መሰለኝ እና የአፋር ነው። የአፋር ክልል የሚባለው ስንት ሰው ነው እዚያ ላይ? ያው አማራው ነው መከረኛው አማራ። ስንት አማራ ነው? የስንት የአማራ መኳንንቶች ናቸው እዚያ መሬቱን የያዙበት? እንደገና ደግሞ ቦረና የሚባለው ሀገር ስንት የአማራ ሰዎች ናቸው ሄደው መሬቱን የያዙበት? እንግዲህ ሁለት እነዚህ የሀገራችን ስንተኛውን ሌላ ደግሞ የሶማሌ ህዝብ እንደዚሁ በዝለና የሚኖር መሰለኝ። የሶማሌው አካባቢ ስንት አማራ ነው ያለ ለመሆኑ? በዚያ ጊዜ እዚያ በግብርና ከብት እያረባ ነው የሚኖር ነው? የግጦሽ መሬቱን ወስዶት ነው ከብት እያረባ አማራው? እኔ ይሄ ለመጀመሪያ ጊዜ ስሰማው ነው። እንደው በእውነቱ በዚህ በቦረና እና በአፋር በዚህ አካባቢ ነው የመሬት ላራሹ አዋጅ የሚያስፈልግ ቢባልስ ሌላው አካባቢ ለምንድን ነው መሬቱን ነቅለው የጣሉት? ይሄ ሁልጊዜ እውነቱን አይናገሩም፣ ለመሸፋፈን ነው። እንደው ይሄ ከተነሳ ላይቀር አንዱ አሳዛኙ ነገር መሬት ላራሹ ይላሉ። ቅድም እንዳልኩህ አብዛኛው ገበሬ በጣም የሚያሳዝነኝ አንዱ ይሄ ነው። የአማራው ነው እና ትግሬው የሰሜን ኢትዮጵያ የምንለው በተለምዶ እና የማዕከላዊ ኢትዮጵያ የሸዋ ያለው ነው ገበሬው ያለ እዚህ ላይ ነው። እና የመሬት ጥበትም አልነበረም። በብዙ አካባቢ ሰፋፊ መሬት ነበር። በበሬ የሚያርስም አልነበረም። በእውነትም እዚህ አሁን ሸዋ እስካሁን እስከ ቅርብ ጊዜ ድረስ አይታቸው ከሆነ ወንድሜ ሰለሞን ጉራጌ አካባቢ እንደው በሩቅ መሄድ የለብንም። ሆሌታ ሂጄ ነበር እኔ። በበሬ አያርሱም፣ ብዙ ሰዎች በበሬ አያርሱም እንደውም። እና በመደዳውን እንደዚህ ተሰልፈው መቆፈሪያ ይዘው አይታቸው ከሆነ አላውቅም፣ በመቆፈሪያ መሬቱን ይገለብጣሉ። እንደዚህ አድርገው ነው የሚያርሱ። ያው እኔ ወደ ሲዳሞም ነበርኩኝና የተወሰነ አውቃለሁ። ብዙ ለእርሻም እንትን አይሉም። ለእርሻ የለም። እርሻ የሚያርስ አማራ ነው በእውነት። እና እዚህ ሆሌታ ብትሄድ ዛሬው ነው እኔ ተማሪ ያለው ሂጄ ዘመድ ጥየቃ ሆሌታ ሲያርሱ አይቻቸዋለሁኝ። እና መደዳውን 10፣ 8፣ 7፣ 9 ሁነው እንደዚህ ተሰልፈው መቆፈሪያ ይዘው እንደዚህ እየዘፈኑ ይገለብጡታል መሬቱን። እንደዚህ አድርገው ነው የሚያርሱ። በዚያ መልኩ የምታርሰው ጥቂት መሬት ነው ሊሆን የሚችለው። እና የመሬት መጀመሪያ ማወቅ ያለብን የመሬት ጥበትም አልነበረም። የሚያርሰው ይሄ ደቡቡ በበሬ የሚያርሰው በጣም ጥቂት ሰው ነው። ይሄ መታረም ያለበት ነው። ገበሬው ያለ ሰሜን ኢትዮጵያ ነው። አብዛኛው ይሄ አማራው ነው በግብርና የሚተዳደረው። አማራውም ቢሆን እንዳልኩ ከትግራይ በስተቀር የመሬት ጥበት አልነበረም። በእውነቱ ምንድነው ችግሩ የነበረው? ሰሜን ኢትዮጵያ የአማራው አካባቢ እንበለው እና ትግራይ በዚህ ርስት ነው። ዘርህን ቆጥረህ ሄደህ ትካፈላለህ። መሬቱ የተበጣጠሰ ነበረ፣ አንድ ቦታ አይገኝም። እና ያንን መካናይዝድ እርሻ ዘመናዊ እርሻ ለመጀመር አትችልም። በአንድ መካናይዝድ እርሻ በአንድ አካባቢ መኖር ይገባዋል። ኮንሶሊዴትድ የሆነ ወይንም በአንድ አካባቢ የሆነ ይዞታ ሊኖርህ ይገባል። ያንን ነበር የሶስተኛው እቅድ የልማት እቅድ የሚያደርገው ፕላኑ አንዱ
ይህን ነበረ። ይህንን ኮንሶሊዴት ማድረግ የተበጣጠሰውን በመቀየር አንድ ገበሬ ይዞታው በአንድ አካባቢ እንዲሆን ማድረግ፣ የይዞታ ዋስትና እንዲኖረው መመዝገብ፣ በስሙ መመዝገብ፣ ያንን መዝገቡን በመንግስት መዝገብ ቤት ውስጥ ማስቀመጥ፣ ካርታ መስጠት፣ እንደዚህ የይዞታ መብቱን የሚያረጋግጥ ሌላው መጥቶ ዘሩን ቆጥሮ እንዳይቀማው የደከመበትን ያንን ማድረግ ነበረ የተጀመረው። ያንን ሁላ ነው ያስቆሙት። ሌላው የተጀመረው እዚያው ሶስተኛው የልማት እቅድ ላይ በደንብ ነው የተገለጸ። ትልቁ የኢትዮጵያ ሀብት ስትራቴጂክ ሀብት አፈሩ ነው። የአፈር እንክብካቤ ስለጎደለው እና በኋላ ቀር የሆነ አስተራረስ እየታጠበ ወደ ግብፅ እየሄደ ነው። ይህንን ስትራቴጂክ የሆነ ሀብት እያባከነው ነው። ይህንን መጠበቅ አለብን። አንዱ የምንጠብቅበት መንገድ የይዞታ ዋስትና በመስጠት ነው የሚል እቅዱ ላይ ነበረ። አንዳንድ ጊዜ የመሬት ላራሹ አዋጅ የግብጾች አዋጅ ነው ብለህ እንድትጠራጠር የሚያደርግ ይሄ ነው። ያንን በጎርፍ እየተከላ የሚሄደውን ውሃ አፈር ለማስቀረት ነበረ እቅዱ። ያንን ሁላ ነው ያስቀና። ዛሬ ሰሜን ኢትዮጵያ ብትሄድ ድንጋዩ ብቻ ነው። በተለይ አማራው አካባቢ ደርግ መጣ። ከዚያ ብአዴን የሚባሉ አማራውን የሚጠሉ የአማራ ባንዳዎች ይዘውት አፈሩ ታጥቦ ግብፅ አብዝቶ እህል የሚሰጠን አፈር ታጥቦ ግብፅ ሲገባ ዝም ብለው ያዩታል። እንዳውም ሌላ ደግሞ ከደርግ የከፋ እሱም አለኝ። በ1988 ይሆን እንደዚህ 88 89 የመሬት ሽግሽግ ሌላ ተጨማሪ የመሬት ሽግሽግ አደረጉ። ግማሹን ይሄ ቢሮክራት ምናምን ብለው የገበሬ ቢሮክራት ታይቶ ተሰምቶ በማይታወቅ ግማሹን ጦማዳር ያደረጉትና ሌላ የመሬት ሽግሽግ፣ ሌላ ደግሞ ይዞታውን የይዞታ ዋስትናውን የሚያጠፋ የበለጠ የቅጣት አዋጅ አውጀው ይሄ አዲሱ ለገሰ ነው ማን የሚባል የመጨረሻ አማራ የሚጠላ የነመለስ ዜናዊ አዋጅ ነው ቤዚካሊ። ያንን አደረጉት እና የበለጠ የተፈጥሮ ቅርሱ እንዲወድም አደረጉ። እና በአጭሩ ምልልህ ነው ይሄ ሰሜን ኢትዮጵያ እንደዚህ፣ ደቡብ ኢትዮጵያ እንደዚህ የዘላኑ ተወሰደበት የሚሉ ዝም ብሎ ውሸት ነው። ዘላኑ የኢትዮጵያ ሕዝብ ስንት ቁጥር ነው? ቁጥሩ በቁጥር ብንወስነው እኔ 5% ይሆናል በግምት 5-6%። ለ6% የኢትዮጵያ ሕዝብ ብለህ ነው 95 በመቶ የሚሆነውን የመሬት ላራሹ አዋጅ ብለህ ሀገሩን ሁላ የምታወድመው ይሄ ሁላ ምክንያት ነው። ይሄ ፕሮፌሰር ሀብታሙ ይሄ ቁጥር እንደው ዝም ብሎ አምጥተው ከኪሳቸው የሚያደርጉት ነገር ይሄው አለ እስካሁን ድረስ። እንደሚሉትም ያን የተዛባ ትርክታቸውንም እኮ የሚያነሱት ምኒልክን የሚወቅሱበትንም ቁጥር እኮ 5 ሚሊዮን እያሉ የሚያወሩ ጀግኖች ናቸው እኮ። ምንም ነገር በወቅቱ የሌለ ነገር ይደፍራሉ። ቁጥር ይደፍራሉ፣ በጣም ነው የሚደፍሩት። ምክንያቱም ተጠያቂነት ስለሌለ እንደፈለገ ነው ቁጥሩንም የሚያዛቡት። የሚገርም ነገር ነው። በየምክንያቱ ስም ሳይቀር የሚለጠፍበት እንደዚህ ነው፣ አድሃሪ ነው፣ ጨቋኝ ነው፣ ትምክተኛ ነው፣ ኢህአፓ ነው ይባላል። እንደው ሌላው ቀርቶ ኢህአፓ ግን አቋሙ ሌላ ነው። ያ ሁሉ ስም እየተሰጠ ግን በሙሉ ታርጌትድ የሆነው አሁን ድረስ የምናየው እንግዲህ በጣም ስር የሰደደ በመዋቅር የሚሰራ ነው። እንደውም ይሄ ዘገየ የሚባለው ሰውዬ ኢንተርቪውን እንደሰማሁት ምን ይላል፣ በሌላም ቦታ አቅርበውታል። በቃ ይሄ ህግ የማያስፈልገው ስርዓት የማያስፈልገው ነገር ነው እና አብዮታዊ አይነት ፍርድ ነው ምንፈርደውና ማንም አያገባውም የሚለው አባባል ሁሉ አለ። ሰሎሞን ወደዚያ ከመሄዳችን በፊት ገና ዋናውን ነገር አልነካ ነው። ትንሽ እንቆይ። እንግዲህ ዓላማው የገበሬውን ህይወት መቀየር አይደለም ብያለሁ። የገበሬውን የግብርናውን ኢኮኖሚ ማዘመን አይደለም። ዋናው ዓላማ ያንን የተጀመረውን የልማት እቅድ ማፍረስ ነው። የገበሬውን ህይወት የሚቀይር ብዙ እቅድ ነበራቸው። ይሄ ሶስተኛው በተለይ ቅድም የጠቀስኩት የሶስተኛው የልማት እቅድ ብዙ ገበሬውን ተጠቃሚ ሊያደርግ የሚችል የገበሬውን ህይወት ሊቀይር የሚችል እቅድ ነበረ። አንደኛው ይሄ ፕሮዲውሰርስ ኮኦፕሬቲቭስ የሚባል እንዳልኩህ
በአንድ ገበሬ በአንድ ግለሰብ ብቻ ሊፈጸም የማይችለውን ነገር በህብረት በመደራጀት እንዲያደርጉት፣ ለምሳሌ በህብረት ማሽን መግዛት ሊሆን ይችላል። የልማት ስራ ማድረግ ይቻላል። እና የአምራቾች የህብረት ስራ ማህበር በፍላጎት ላይ የተመሰረተ፣ በነገራችን ላይ ደርግ ያንን ሀሳብ ወስዶ አበላሽቶታል። ወደሱ ልመጣ ነበር። የፖለቲካ መሳሪያ ነው ያደረጉት። በቀዳማዊ ኃይለ ሥላሴ ዘመን ግን የህብረት ስራ ማህበር ህግና ደንብ በፍላጎት ላይ የተመሰረተ ነው። በህብረት ገንዘብ እንዲበደሩ ግብርናውን የሚደግፍ ባንክ ሁላ ተቋቁሞ ነበር። የልማት ባንክ ለገበሬዎች ተብሎ የተፈጠረ ባንክ ነበር እሱ በነገራችን ላይ። እና ብድር በመስጠት ለገበሬዎች ከፍተኛ የሆነ ለውጥ አምጥተዋል። ያንን ያደረጉ ለምሳሌ ሁመራ ብትወስድ በ15 ዓመት ጊዜ ውስጥ ነው በአንድ ጊዜ አካባቢው የተቀየረ። የል ዩኒቨርሲቲ ያጠናው ጥናት አንብቤ ያለሁኝ አለኝ መጽሐፉ። የሚያስደምም መዋቅራዊ ሽግግር ነው። እንደገና ደግሞ የተፈጥሮ ቅርሱንም በመጠበቅ መሬቱን ኮንሶሊዴት ማድረግ የተበጣጠሰውን ኢኮኖሚካሊ ቫያብል የሆነ ሆልዲንግ፣ ልክ ገበሬው መሬቱን እንደ ቢዝነስ እንዲያየው ህይወቱን የሚቀይር ለገበያ የሚያመርት ዘመናዊ ገበሬ እንዲፈጠር ነበረ። ያንን ሁላ ነው ያስተጓጎሉት። ለምንድን ነው ያንን ሁሉ ያስተጓጎሉት? እንግዲህ እንዳልኩ አንዱ የግብርናውን ማዘመን ነው። ሌላው የይዞታ ዋስትና እንዲኖረው ማድረግ ነው። ሌላው ደግሞ በመንግስት ቁጥጥር ውስጥ ካለው መሬት ገበሬው የጭሰኛው መሬት የሌላቸው መሬት እንዲኖራቸው ማድረግ ነበረ ሌላው እቅድ። የጭሰኛውና የመሬት ባለቤቱን የርስተኛውን ግንኙነት ማሻሻል። ጭሰኛው በጭሰኝነት የሚያርስ ካለ እንደው ያጋንኑታል። ጭሰኛ ስልህ እነሱ በቃ 90% የኢትዮጵያ ህዝብ ጭሰኛ እንደሆነ፣ እንደገና 10% ደግሞ የመሬት ከበርቴ እንዳለ አድርገው ነው የሚያቀርቡት። ሰሜን ኢትዮጵያ ብትሄድ የጭሰኛው ቁጥር ትንሽ ነው። በእውነት አብዛኛው ትንሽ ናት እንጂ ርስት አለችው ትብዛም ትነስም። ደቡብ ኢትዮጵያም እንዳልኩ ገበሬ የለም። እርሻ አያውቁም። ሲጀመር እርሻ አያውቁም። በበሬም አያርሱም። የሚያርሱት መሬት ችግርም አልነበረባቸውም። የሆነ ሆኖ እነዚያው ያሉትን ትንሾች ጭሰኞች አማራው ነው የሚሆን አብዛኛው፣ እነዚያን የመሬት ባለቤት የማድረግ እቅድ ሁላ ነበረ። ያንን ሁላ ነው ያስቀሩት። ያንን ሁላ ካስቀሩ በኋላ ምንድን ነው ያደረጉ? ምንድን ነው የፈለጉ የሚለውን መጠየቅ አለብን። የፈለጉት እነሱ አማራውን መደምሰስ ነው። የመሬት ላራሹ አዋጅ እና የመሬት ላራሹ አዋጅን ተከትሎ ደግሞ የመጣው የከተማ ቦታና ትርፍ ቤት አዋጅ እነሱ ፊውዳል የሚሉትን የመሬት ከበርቴ፣ ፊውዳል ማለት የመሬት ከበርቴ፣ የምኒልክ ሰፋሪ፣ እነዚህ የአማራ ተቀያሪ ስሞች ናቸው። ፊውዳል ማለት አማራ፣ የአማራው ሌላ ስም ነው። ይህንን የምኒልክ ሰፋሪ የሚሉትን መደምሰስ ነው ዋናው ዓላማ። ያ ነው። ይህንን እነሱም አልደበቁትም፣ አምነውታል። አዎ ሰምቻለሁ። አንዱ ይሄ እኔ መጽሐፉን እንዳነበው አቶ አቻሜለህ ወንድሜ አቻሜለህ የጠቆመኝ አንድ መጽሐፍ አለ። ፍቅረ ስላሴ ወግደረስ የጻፈው መጽሐፍ ነው። እሱ ላይ የዚያ የአንደኛው ሰውዬ መጽሐፍም አለኝ። እዚያ ላይ ምን ይላል? አቻሜለህ ያነበበውን ነው የነገረኝ። የአማራ ጭሰኞች እዚህ ባሌ አካባቢ ያሉት እና ሸዋ ያሉትም በመሬት ላራሹ አዋጅ መሰረት መሬት አግኝተው ነበር። መሬት ተሰጥቷቸው ነበር። የመሬት ላራሹ አዋጅ ግን ዓላማው ያ ስላልነበረ የኦሮሞ ነገዳውያን ምንድን ነው ያደረጉት? መሬት ያገኙትን አማራዎች እንደገና ነው የቀሟቸው። ባሌ ላይ የነበሩትን የመገርሳ በር የሚባል እስከ አጥንቱ መቅኔ ድረስ አማራ የሚጠላ ሰው በምን ህግ ነው የቀሟቸው? እነሱ በጉልበት በራሳቸው ዝም ብለው በጉልበት በራሳቸው የመንግስት መዋቅርን ተጠቅመው እንግዲህ አስተዳዳሪ እያደረጉ የሚልካቸው እነዚህን ኦነጋውያንን የህዝብ ድርጅት ጽህፈት ቤት ነው። የህዝብ ድርጅት ጽህፈት ቤት ደግሞ የኦነግ ነው። የሶን ኦነግ በለው ባጭሩ።
እና የህዝብ ድርጅት ጽሕፈት ቤት በየቦታው የሚልካቸው የኦሮሞ ጽንፈኞች፣ የኦሮሞ ብሔርተኞች፣ ነገዳውያን በአማራ ጥላቻ ያበዱ ናቸው። በዚህ በገዳ ወረራ የጀመርነውን አያት ቅድመ አያቶቻችንን የጀመሩትን የአማራውን የመንቀልና የአማራውን መሬት የራሱን መሬት ልብ አድርግ፣ ከኬንያ ነው የመጡት፣ ከታንዛኒያ ነው የመጡት እነዚህ ሰዎች። ይህንን አማራ መሬታችንን ያዘብን የሚሉ የአማራውን አጽመ ርስት ነው የራሱ ሰፋሪ ቅኝ ገዢዎች ኦሮሞዎች ናቸው። ኢትዮጵያ 99.9% ኦሮሞዎች የሰፈሩበት መሬት ያማራው ነው። ጉራጌው እነዚህ ትናንሾች የጉራጌ ነገዶች ሳይቀሩ መሬታቸውን አስከብረው ነው የያዙት። በተለያየ ምክንያት በግራኝ አህመድ ጦርነት ምክንያት፣ በእርስ በርስ ጦርነት ምክንያት አማራው ተዳክሞ ስለነበረ አብዛኛው ይሄ ኦሮሞ የሚባለው የሰፈረበት ኦሮሞ የሚባለው ህዝብ በአማራው አጽመ ርስት ነው፣ የአማራው ርስት ነው። በአማራው ርስት ላይ ሰፍረው ሳለ አማራ መሬት ለምን አገኘ ነው የሚሉን። ሰፋሪ ቅኝ ገዢዎች ራሳቸው ኦሮሞዎቹ ነው ሳለ የኦሮሞ ነገዳውያን አማራ ተራሱ አጽመ ርስት ላይ ለምን መሬት ያዘ ነው፣ ለምን መሬት ይይዛል ነው። ይሄ ነው ህመማቸው። የመሬት ላራሹ አዋጅ ዋናው ዓላማ ይሄ ከምኒልክ በፊት ወደ ነበረው ሁኔታ እንዲሄድ ነው የሚሉ። ታሪክ የሚጀምር ለነሱ ከምኒልክ ነው። 16ኛው መቶ ክፍለ ዘመን በወራሪነት በሰፋሪ ቅኝ ገዢነት ነው የመጡ። በሰፋሪ ቅኝ ገዢነት መጥተው አማራው መሬት ላይ ነው የሰፈሩ። ይሄ ኢትዮጵያዊነት፣ ክርስትና ሃይማኖት፣ ሰብአዊነት የሚባል የአይን ሞራ የጋረዳቸው የአማራ ነገስታት፣ የኢትዮጵያ ነገስታት በሰብአዊነት አስተሳሰብ መሬቱ ላይ እንዲኖሩ ፈቀዱላቸው። አማራው ገደል ላይ እየኖረ እንትኑን ድንጋዩ እየዋጠጠ በችጋር እየኖረ እጅግ በጣም ለምለም ሀገር ገነት ሀገር አማራን ገነት ሀገር የአማራውን ገነት ሀገር የነሱን ሀገር ገሃነመ እሳታዊ የሆነውን ሀገር ከኬንያ ጥለው መጥተው ገነት ሀገር አማራን ተከፋፍለው በጎሳቸው ያንን የአማራ ነገስታት በኢትዮጵያዊነት አስተሳሰብ እነዚህ ሰዎች ኢትዮጵያዊ ሊሆኑ ይችላሉ ብለው እንዲኖሩ ስለፈቀዱላቸው ለምን ደግ ሆነልን ምኒልክ እንደ ሌሎች እንደ ቪየትናም ህዝብ፣ እንደ አልጄሪያ ህዝብ፣ እንደ ስፔን ህዝብ፣ እንደ ፖርቱጋል ህዝብ ካሳ ከፍላችሁ ለፈጸማችሁት ወንጀል ወደ ሀገራችሁ ሂዱ ሳይሉ በኢትዮጵያዊነት ስላቀፏቸው ያንን ደግነት በክፋት መመለስ ስለፈለጉ ከምኒልክ በፊት ወደ ነበረው እንመልሰዋለን ብለው አማራው ራሱ አጽመ ርስት ላይ ኬንያ ሄዶ መሬት ሳይዝ እነሱ እውነተኛው ሀገራቸው ላይ እስከ ህንድ ውቅያኖስ ድረስ የተዘረጋ መሬት አላቸው። እዚያ እውነተኛው መሬታቸው በግራኝ አህመድ ዘመን ጥለው ተመጡት መሬት ላይ አንድ ጋት መሬት እኮ አማራ ሳይኖረው እነሱ ግን አማርኛ የተፈጠረበት ሸዋ ውስጥ ጋፋትኛ የተፈጠረበት ቢዛሞ ውስጥ አማራው ለምንድን ነው መሬት የሚይዝ ብለው ያንን መሬት ያዘ የሚሉትን አማራ ለመደምሰስ ያወጡት ህግ ነው። እና ይሄ የመሬት ላራሹ አዋጅ ገበሬውን የመሬት ባለቤት ለማድረግ ሳይሆን የዘር ፍጅት አዋጅ ነው። አማራውን ለመንቀል አማራውን ለመደምሰስ ያወጡት አዋጅ ነው። ያንን ይህንን የምልበት ምክንያት እና በዚህ መሰረት ይሄ የመሬት ላራሹ አዋጅ የእውነተኛ ዓላማው አማራውን መደምሰስ እና የዘር ፍጅት አዋጅ ነው የምል። በዚህ በተባበሩት መንግስታት ድርጅት በዚህ እኔ እዚህ ላይ የጠቀስኩት አንድ እንትን አለ። እዚህ ላይ ቆይ እዚህ ላይ አንድ ጥናት እዚህ ላይ አሳየው። የዚህ አማራ ጆርናል ኦፍ አማራ ሁሉም ሰው እንዲያነበው ጋብዛለሁ። የጋፋት ህዝብ እንዴት እንደጠፋ እዚህ ላይ የሰፈረ አለ እና በዚህ በክሪቲካል ጄኖሳይድ ስተዲስ ጄኖሳይድ የዘር ፍጅት የሚፈጸምበት በተለያየ መንገድ ነው። አንደኛው በማህበራዊ ወይም ሶሻል በሆነ ፖለቲካ በሆነ በኢኮኖሚ እርምጃ በመውሰድ ነው እና ስለዚህ እንደው ትንሽ በዚህ በተባበሩት መንግስታት ድርጅት የዘር ማጥፋት አዋጅ እና በኢትዮጵያ ባጸደቀችው 1948 ወንጀለኛ መቅጫ ህግ
እንዲሁም ደግሞ በዚህ በክሪቲካል ጄኖሳይድ ስተዲስ ስኮላርሺፕ እንደዚህ ያሉትን አዋጆች እንዴት እንደምናያቸው እንደው ለተመልካች ትንሽ ነገር እንድናገር ከፈቀድክልኝ ልናገር። ኧረ ቀጥል። እንደውም አመጣውልህ አንድ ቦታ ላይ ያጋራኸውን አይቼ ነው እና ያው የጻፍክበትም ነው። እንደውም ይሄን ካርታ እዚህ ጋር መጣሁት። እንደው ይታይ ከሆነ አላቅም፣ ስለ ጋፋት ጉዳይ የገለጽክበት ማለት ነው። አዎ እሺ ቀጥል፣ ችግር የለም። አዎ እና እንግዲህ ይኸውልህ እነዚህ የኦሮሞ ህዝብ አሁን የሰፈረበት በተደጋጋሚ ተናግሬዋለሁ። ህሊና ያላቸው ኦሮሞዎች ወይ እንደው የሚናገሩትን እንድናምናቸው የሚፈልጉ ኦሮሞዎች ካሉ ይህንን አይክዱትም። ግን ያው እንደምታውቀው በውሸት ላይ ነው የተመሰረተ ብሔርተኝነታቸው። አማርኛ ተፈጠረበት ቦታ እንትን አማርኛ ጋፋትኛ ተፈጠረበት ምኒልክ አያት ቅድመ አያቶች ምኒልክ የግል ርስት በነገራችን ላይ የቤተሰቡ ርስት የሚገኘው የምኒልክ የአያት ቅድመ አያቶቹ ፈጠጋር ነበረ። እዚያ ምኒልክ ግል ንብረት ቤተሰቡ ንብረት ላይ እየኖሩ ነው ምኒልክን ወረረን የሚሉ እንደምታውቀው እና ይህንን አይክዱትም። በተደጋጋሚ ተናግሬዋለሁ። የኦሮሞ ህብረተሰብ የምንለው አሁን የጸንቶ እንደ ዋርካ ሰፍቶ የተቀመጠ በአማራ መቃብር ነው፣ በአማራና በጋፋት መቃብር ነው። ያንን ማወቅ የሚፈልግ እዚህ ላይ ስለ የጋፋት ህዝብ እንዴት ከኢትዮጵያ የነገድ እና የቋንቋ ቤተሰብ እንደተፋቀ ቢዛሞ፣ ዳሞት፣ ይህ አሁን ወለጋ ያሉት ሸዋ፣ ወለቃ ይህንን አካባቢ አሁን የመሱ የምታሳየው ካርታ በዚህ አካባቢ የሚኖር ህዝብ ነበር። ሰፊ ነገድ ነበረ። በኋላ ወደ ጎጃም የተወሰነውን አፈናቅለው አባረውታል። ካርታው የሚያሳይ ያንን ነው። ያንን እንዴት አድርገው እንደደመሰሱት እዚህ ላይ ማንበብ ይችላል ማንም። በተባበሩት መንግስታት ድርጅት ውስጥ ደግሞ በተባበሩት መንግስታት የዘር ፍጅትን ለማስቆምና ለመቅጣት በወጣው አዋጅ ይህንን የመሬት አዋጁን እንዴት መበየን እንዳለብን ትንሽ ልበል። ህጉን ላንብበው፣ የተወሰነ ላንብበው። ዋናው ነገር እሱ ስለሆነ ነው። ስለዚህ የኔ መከራከሪያ የመሬት ላራሹ አዋጅ እና የመሬት ላራሹን አዋጅ ለማጠናከር የወጣው የከተማ ቦታና ትርፍ ቤት አዋጅ በአማራው ላይ ያነጣጠረ የዘር ፍጅት አዋጆች ናቸው ነው። ቅድም ነግሬሃለሁ። የመሬት ባለቤት ለማድረግ እንዳልሆነ፣ ጭሰኛውን የመሬት ባለቤት ለማድረግ እንዳልሆነ ያንን ገልጬዋለሁኝ። አዎ እነሱም ያምናሉ ያልከው እዛ ላይ የከተማ ቤቶችን ለምሳሌ ሲወርስ ከዚህ ከመሬት ላራሹ በኋላ ፖለቲካል ዲሲሽን ነው ቢሉም እነዚህ አውጪዎቹ እነዘገየ ዞሮ ዞሮ ግን እነሱም አምነውታል ያልከውን እኔም በኢንተርቪዋቸው ሰምቻለሁኝ። ምክንያቱም እዛ ከተማ ከትመው ሌላ ችግር ሊፈጥሩብን ስለሚችሉ ብለው እንደገና ደግሞ ያው አሳደው መቀማት ማለት ነው። ያው እንዳልከው ዝርፊያ ነው። ዞሮ ዞሮ ይሄ እዚህ አንድ መጽሐፍ እዚህ ፊት ለፊት አንድ መጽሐፍ አለ። እሱን በሚመለከት ይሄ ፍስሐ ደስታ የሚባል ሰው ምን ይላል መሰለ ቃል በቃል እዚህ ላይ ገጽ ስንት ላይ ወይ ገጽ ስለ ኢሰፓኮ እዚህ ላይ ቃል በቃል የሚናገረው ነገር አለ። ስለ የከተማ ቦታና ትርፍ ቤት ገጽ 156 ላይ ምን ይላል መሰለ? አንተ አስታወስከኝ ይሄ ሰው የጻፈው እና ምን ይላል? ልክ አንተ ያልከው አብዛኛው የአፄ ምኒልክ የጦር አበጋዞችም ሆኑ የአፄ ኃይለሥላሴ መኳንንትና መሳፍንት በመናገሻ ከተማ በአዲስ አበባ መሬት ሲሰጣ እያለ ሄደ። ከቆዩ ማረፊያ የተሰጣቸው ቦታ የከተማ ቦታ በተለይ በአዲስ አበባ የነበረው መሬት በጥቂት የመንግስት አገልጋይ የአዋጁን አስፈላጊነት በተመለከተም ሰነዱ በመግቢያው ላይ ዝርዝር ዓላማቸውን ጠቅሷል ይልና የገጠር መሬት አዋጅ እንደታወጀ የመሬት ከበርቴዎች ይላል ከገጠሩ ሸሽተው ይላል በከተሞች በመሰግሰግ ከኪራይ በሚያገኙት ገቢ በከተሞች የጸረ አብዮት ስራ ከማካሄድ አልፈው ይላል። እንግዲህ ውሸቱን ነው። ምንም የጸረ አብዮት ከተማ ምን አይነት የጸረ አብዮት ነው የምታካሄድ? ገጠሩ አይሻልም? የጸረ እንትን የትጥቅ ትግል ለማድረግ አልፈው እንደው ነገሩ ይሄዳል ወይ? በአመት ውስጥ ይሄዳል ወይ? ከመሬት ላራሹ
እዛ ከተማ ገብተው ያን ሁሉ ንብረት እንዴት እንደሚሉት እንግዲህ እንዴት ሊያፈሩ ይችላሉ? ምክንያት ነው። የገጠሩንም የተቃውሞ እንቅስቃሴ በገንዘብ መርዳት ጀመሩ ይላል። አዋጁ ከተገለጹት ምክንያቶች በተጨማሪ እነዚህ ኃይሎች ለጸረ አብዮት የሚያውሉትን የገንዘብ ምንጭ ማቋረጥ አስፈላጊ ስለሆነ ነው ይላል። ከገጠር ተከትለናቸው ከተማ ገብተን ደመሰስናቸው፣ የህይወታቸውን መሰረት አጠፋ ነው የሚል እና የመሬት ከበርቴ ያው የአማራ ሌላ ተቀያሪ ስሙ ነው ብያለሁ። ቃል በቃል ነው የሚናገረው። ይሄ ገጠር ያለው የህይወት መሰረታቸውን ለመናድ ነው የሚለን እና አንዱ የጄኖሳይድ መንገድ የኢኮኖሚ የህይወትን መሰረት የባህላዊ ህይወትን፣ የፖለቲካዊ ህይወትን፣ ማህበራዊ ህይወት የተመሰረተበትን የኢኮኖሚ እንቅስቃሴ የኢኮኖሚ ህልውናን የኢኮኖሚ ህይወትን መምታት ነው። እንደው ስላስታወስከኝ ነው ወደ ህጉ እና ምን ይላል በኢትዮጵያ ወንጀለኛ መቅጫ ህግ ቁጥር አንቀጽ ምዕራፍ 2 እንበለው ቁጥር 281 ዘርን ስለማጥፋት በሰብአዊ ፍጥረት ላይ ስለሚደረግ ወንጀል ይላል። ማንም ሰው በሰላምም ጊዜ ሆነ በጦርነት ጊዜ በቋንቋና በልማድ አንድ የሆነውን በዘር በሃይማኖት ወይም በፖለቲካ ተሳስሮ ይኸውልህ በፖለቲካ ተሳስሮ የተቋቋመውን የህብረ ብሔርን ማህበራዊ የሆነ አንድ ክፍል የአማራ ገዢ የአማራ ፊውዳል እያልክ አንብበው። በዚህ መሰረት የአንድ ክፍል ህዝብ በመላው ወይም በከፊል ለማጥፋት በማቀድ የጥፋቱን ስራ በማቋቋም ትእዛዝ በመስጠት ወይም ይህንን አድራጎት በስራ ላይ በማዋል ነፍስ የገደለ አካል ያቆሰለ ወይም ከዚህ ክፍል አባሎች በአንደኛው አፋዊና ውስጣዊ ጤንነት ላይ በማናቸውም ሁኔታ ጉዳት ያደረሰ እንደሆነ እነዚህ አባሎች በዘር እንዳይራቡ ወይም በህይወት እንዳይኖሩ ለማገድ አስፈላጊውን ዘዴ ያደረገ እንደሆነ በህይወት እንዳይኖር ነው እኮ የተደረገው አማራው። ይሄ ነው ህዝቡን ወይም ህፃናቱን በኃይል ከስፍራ ወደ ስፍራ በማዛወር ወይም በመበተን ወይም ዝርያቸው እንዲበተን ወይም ጨርሶ እንዲጠፋ የሞት አደጋ በሚያደርስባቸው ሁኔታ በአንድ ስፍራ በግዞት በማስቀመጥ ማህበራዊ ጉዳት እንዲደርስ ያደረገ እንደሆነ 5 ዓመት እስከ እድሜ ልክ ሊደርስ በሚችል ጽኑ እስራት ወይም ሁኔታውን እጅግ ከባድ በሆነ ጊዜም በሞት ፍርድ ይቀጣል ይለናል እና በግልጽ ነው ያደረጉት የተባበሩት። ስለዚህ በሙሉ ተቀባብለው እኮ እስካሁን ድረስ በሙሉ ይሄን ነው ያደረጉት። እየተቀባበሉ ነው። የተቀባበሉ ነገሩን የተባለው ነገር ግለሰቦች እና ስልጣን የያዙት ጸረ አማራ ድርጅቶች ተቀያየሩ እንጂ ፖሊሲው አልተቀየረም። የተባበሩት መንግስታት የዘር ማጥፋትን መከላከልና መቅጣት ስምምነትም እንደዚሁ ተመሳሳይ ነገር እናገኛለን። በዚህ ስምምነት መሰረት የዘር ማጥፋት ማለት አንድን ብሔራዊ፣ ጎሳዊ፣ የዘር ወይም ሃይማኖታዊ ቡድን በሙሉ ወይም በከፊል ለማጥፋት በታሰበ ዓላማ የሚፈጸም ከሚከተሉ ድርጊቶች ማናቸውም ነው ይለናል። የቡድኑን አባላት መግደል፣ ይሄ የተለመደው ነው እና ብዙ ሰው ይህን ብቻ ይመስለዋል፣ ግን ሌላም አለ። በቡድኑ አባላት ላይ ከባድ የአካል ወይም የአእምሮ ጉዳት ማድረስ፣ ቡድኑ በሙሉ ወይም በከፊል እንዲጠፋ። የአማራ ገዢ መደብ ማለት አንዱ ክፍል ነው፣ ግን የአማራ ገዢ መደብ የኮድ ስም ነው። አማራውን በሙሉ ማለትም እንደሆነ በኋላ አስረዳለሁ። ቡድኑ በሙሉ ወይም በከፊል እንዲጠፋ ታስቦ ለአካላዊ ጥፋት የሚያመሩ የኑሮ ሁኔታዎችን ሆን ብሎ በቡድኑ ላይ መጫን፣ ለአካላዊ ጥፋት የሚያመሩ የህይወት መሰረታችን ሲናድ፣ የፖለቲካ ህይወታችን ሙሉ በሙሉ ሲፈራርስ ጠፋን እኮ። ዛሬ አማራው የህልውና ችግር የገጠመው ይሄ ነው። ምክንያቱ ይሄ ነው። በቡድኑ ውስጥ መውለድን ለመከላከል የታሰቡ እርምጃዎችን መውሰድ፣ የቡድኑን ህፃናት በግዳጅ ወይም በሌላ ቡድን ማስተላለፍ፣ እንደዚህ እያለ ይቀጥላል እና የዘር ማጥፋት ጽንሰ ሀሳብ ይህንን ማለት የሚፈጸምባቸውን መንገዶች ላይ የዘረዘርኳቸው አይተህ አስተውለህ የመሬት ላራሹን እና የከተማ ቦታና ትርፍት አዋጅ ዓላማው ምን እንደሆነ ግልጽ ይሆንልሃል። ዘር ማጥፋት ነው። ሌላ እዚህ ላይ እንደው ትንሽ ዳሰስ አድርጌው ልሄድ የምፈልገው ይህንን የተባበሩት መንግስታት ድርጅት የዘር ፍጅት የዘር ማጥፋትን ለመከላከልና ለመቅጣት የወጣውን ህግ ያረቀቀው ሩፋኤል ለምኪን የሚባል አይሁዳዊ የፖሊሽ ዜግነት ያለው አይሁዳዊ የህግ ባለሙያ ነው እና ይህን ጄኖሳይድ ስተዲስ የዘር ማጥፋትን የጥናት መስክ የፈጠረ ይሄ ሰው ነው። በአይሁዶች ላይ የተፈጸመውንና
በስላቮች አይሁድ ባልሆኑትም በሮማ የሚባሉት የጂፕሲ የምንላቸው በዚህ በሶቪየቶች ላይ በስላቮች ላይ የተፈጸመውን አጥንቶታል። ወደ 800 ገጽ የሚሆን በ1944 የታተመ ግሩም የሆነ መጽሐፍ አለ እና ይሄ ሰውዬ የዘር ማጥፋት የሚፈጸምባቸውን መንገዶች ዘርዝሯቸዋል። እንደው በእሱ በጻፈው መሰረት ላይ አሁን ቅርብ ጊዜ አዲስ አይነት የክሪቲካል ጄኖሳይድ ስተዲስ ስኮላርሺፕ ተጀምሯል። እዚያ ላይ የተሰነዘረውን ሐሳብ ትንሽ ልበል። ለምኪን የዘር ማጥፋት በአንድ ብሔራዊ ጎሳዊ ዘር ወይም ሃይማኖታዊ ቡድን ላይ የሚፈጸም ስርዓታዊ ጥቃት ብሎ ገልጾታል። እንደ ለምኪን ገለጻ እንዲህ ያሉ ጥቃቶች በጅምላ ግድያ ብቻ አይፈጸሙም። ነገር ግን ያንድን ህዝብ የህይወቱን መሰረታዊ መሰረቶች የሚያቆሙትን የፖለቲካ፣ የማህበረሰብና የኢኮኖሚ፣ የባህልና የስነ ህይወታዊ መሰረቶች በእቅድ ማፍረስን ያካትታል። የዘር ማጥፋት ይሄ ነው። ህይወታቸው የአማራው ህይወት የተመሰረተበትን፣ የፖለቲካ ህይወቱ የተመሰረተበትን፣ ማህበራዊ ስርዓቱ ተሳስሮ የተቀመጠበትን የባህልና የስነ ህይወታዊ መሰረቶችን በእቅድ ማፍረስ። በእቅድ ነው የፈረስነው እኛ። እርሱ የዘር ማጥፋትን እርስ በርስ የተሳሰረ ሂደት እንጂ የቡድኑን አባላት በሙሉ ወዲያውኑ በአካላዊ ሁኔታ ማጥፋት፣ በጅምላ መጨፍጨፍ፣ ልክ እነዚያን 60ዎችን እንደጨፈጨፏቸው አይነት በብዙ በመቶ ሺህ እጥፍ አባስቶ መፈጸም ብቻ ሳይሆን በሌላም ሊፈጸም ይችላል ነው የሚለን። የጅምላ ግድያ የዘር ማጥፋት ከሚወስዳቸው ቅርጾች አንዱ ብቻ ነው። የወንጀሉ ዋና መለያ ግን አይደለም ይለናል። ለምኪን ባህልን አንድ ህዝብ ራሱን በታሪክ ውስጥ የሚያቆይበትና የሚያስቀጥልበት መሰረታዊ ማዕከላዊ ስርዓት አድርጎ በትክክል ይመለከተዋል። ስለዚህ በቋንቋ፣ በሃይማኖት፣ በኢኮኖሚያዊ ህይወት፣ በማህበራዊ ወጎችና በፖለቲካዊ አመራር ላይ የሚፈጸሙ ጥቃቶች ከዘር ማጥፋት ጋር የሚጓዙ ሁለተኛ ደረጃ ድርጊቶች ሳይሆኑ የዘር ማጥፋትን የሚፈጥሩ መሰረታዊ አካሎች ናቸው ይለናል። የአንድን ህብረተሰብ ባህል ማጥፋት የዘር ማጥፋት ተጣማሪ ጉዳት ወይም አጋጣሚያዊ ውጤት ሳይሆን የሂደቱ ዋና የማይነጠል ክፍል ነው ይለናል። እንደ ለምኪን በጣም ጥሩ ነው ያነሳውን። እሺ ጨርሰውና እንደ ለምኪን ገለጻ የዘር ማጥፋት የሚፈጸምባቸው ዘዴዎች ፖለቲካዊ፣ ማህበራዊ፣ ባህላዊና ኢኮኖሚያዊ ናቸው። ስለ ኢኮኖሚያዊ ዘዴዎች እንዲህ ይላል። የአንድ ብሔራዊ ቡድን ኢኮኖሚያዊ ህልውና የተመሰረተባቸውን መሰረቶች ማጥፋት። መሬት ላራሹ ብለህ አድብብልኝ ወንድሜ ፕሮፌሰር ሰለሞን። እዚያን ቡድን እድገት እንዲሽመደመድ ያደርጋል። እንዲያውም ወደኋላ እንዲመለስ ያስገድደዋል። የኑሮ ደረጃ መውረድ የባህልና የመንፈሳዊ ፍላጎቶችን ማሟላት አስቸጋሪ ያደርገዋል። ከዚህም በላይ ለዕለት ጉርስና ለአካላዊ ህልውና በየቀኑ የሚደረግ ትግል ሰዎች በአጠቃላይም ሆነ በብሔራዊ ደረጃ የማሰብ አቅማቸውን እንዲዳከም ያደርገዋል ይለናል። አማራው የተፈጸመበት ይሄ ነው በአጠቃላይ። በዚህ መሰረት የመሬት ላራሹ አዋጅና የከተማ ቦታና ትርፍ ቤት አዋጅ የሚባለው አማራው የፊውዳል ስርዓት የሚሉትን የአማራው ሌላ ስም ያንን ለመደምሰስ የወጣ ነው። የኢትዮጵያን ህዝብ ህይወት ለማሻሻል ገበሬውን የመሬት ባለቤት ለማድረግ ሳይሆን ዋናው ዓላማው አማራውን መደምሰስ ነው። ያልነበረውን የአማራውን የበላይነት ማጥፋት ነው። የአማራውን ርስት መቀማት ነው። የአማራውን ርስት የሚቀሙት አማራ፣ ኦሮሞ ሀገር፣ ኬንያ ዋናው ሀገራቸው፣ ልብ አድርግ፣ ዋናው ሀገራቸው በግራኝ ዘመን ጥለው ተመጡት ሀገራቸው ላይ አንድ ጋት መሬት ያዘ አማራ የለም፣ አንድ ጋት። ነገር ግን ልክ አማራን ወራሪ አስመስለው ወደ አማራው ሀገር ወደ ገነት ሀገር አማራ በሰማያዊት ኢየሩሳሌም ወደ ተመሰለው አባ ዳንኤል የሚባሉ በአጼ ዘርዓ ያዕቆብ ዘመን የነበሩ አባት አሉ። ሸዋን በሰማያዊት ኢየሩሳሌም ነው የመሰሉት።
አማርኛና ጋፋትኛ ተፈጥሮ ያደገበት ማንነታችን የተፈጠረበት ቢዛሞ ወለጋ፣ ዛሬ ወለጋ ያሉት ሸዋ ነው። ማንነታችን የተፈጠረበት ወደ ተፈጠረበት ሀገር በወራሪነት መጥተው የሰፈሩ ኦሮሞዎች ናቸው። እዚያ ላይ ለምን ራሱ አጽመ ርስት ላይ ለምን አማራ መሬት ያዘ ተብለን ነው የተደመሰስ ነው ተብለን ነው የዘር ፍጅት አዋጅ ወጣብን። ዓላማው ይሄ ነው። ኬንያ ሄደ አማራ በችግር ኦሮሞዎች ሀገር ኬንያ ወይንም ሌላ ቦታ ሄዶ በወራሪነት ኦሮሞዎች አጽመ ርስት ሄዶ የያዘው መሬት የለም። በተቃራኒው ኦሮሞዎች ወደ አማራው መሬት በዘር አጥፊ ወራሪነት መጥተው ሰፍረው እንደ ዋርካ እየኖሩ ነው ሰፍተው። ይሄ ነው ታሪኩ፣ ይሄ ነው ወንድሜ ሰሎሞን። በጣም በጣም ተገቢ ነው። እኔ ግን አንዳንድ ጊዜ ከእንትናችን በጣም አሁን ይሄ ስለ ጄኖሳይድ ስታወራም ግሬገሪ ስታንተን የሚባል ሰውዬ ትዝ አለኝ እና አደነ ስለሱ ያው ታውቃለህ እና እሱም ራሱ የራሱ ከዚህ ተመስርቶ ያወጣቸው ነጥቦች አሉና እነሱ ደግሞ በሌላ መንገድ ያቀርቡታል። ደግሞ ልክ አማራው ቦታ እንደሌለው ምናምን አድርጎ አንዱን ጽሁፍ አይቼ እንደውም በቅርብ ጊዜ በጣም በሚገርም ሁኔታ ደግሞ እንደው ስም መጥቀስ ባያስፈልግም ያው አማሮች ነበሩ ነው የተባለው እዛ ሄደው ስለሱ ዲስኩር ሲያሰሙ እንትን ሲሰሙ ውለው መጡ እና የተሰጠኝን ነገር ሳነበው በሙሉ ገልብጦ ነው የሚያወራው፣ ልክ እነሱ የሚያወሩትን ማለት ነው። እና ይሄ ነገር በእቅድ ነው የነሱ ብቻ ሳይሆን የውጭም እጅ እንዳለበትም እግረ መንገዱንም ያሳያል። እና ያው ማታውቀውን ታሪክ ሳይሆን እንደው እሱን ለመጨመር ነው። እና ከዚህ አንጻር የኛ በደል ድርብርብ ነው እንዳልከው። አሁን የሰው ቤት መጥቶ እንደገና ደግሞ በቤት ላይ ዞር በል ብሎ ማስወጣት በጣም የሚገርም ነገር ነው። እና ሀገራችን ሰዎች አንድ አባባል አላቸው፣ እጅ ይዞ ያስገቡት እጅ ይዞ ያስወጣል ይላሉ። ያ ነው። እና ይሄ የአማራው ባንዳ አለ፣ ይሄ የሚኮራበት የነገድ ማንነት የሌለው ገድዬ ሞትለታለሁ የሚለው ርስት የሌለው የባንዳ ልጆች በቀዳማዊ ኃይለ ሥላሴ ዘመን ተማሪ የነበሩት አብዛኛው የባንዳ ልጆች ናቸው። የሚኮሩበት ባህል የሌላቸው፣ የሚኮሩበት ታሪክ የሌላቸው፣ የሚኮሩበት አጽመ ርስት የሌላቸው የባንዳ አማራዎች አሉ። ያንን ባንዳ አማራ ተጠቅመው ነው ይህንን ሁሉ ያደረጉት። ባንዳ አማራውን በሚያዩበት መነጽር ነው ሌላውንም አማራ እኔንም አንተንም የሚያዩን። እና ያ ባንዳ አማራ የሚኮራበት የነገድ ማንነት የሌለው፣ የሚኮራበት ባህል፣ ሃይማኖት፣ ቋንቋ የሌለው ለአማራነት ባዕድ የሆነ የበታችነት ስሜት ያደረበት በአማራው ህብረተሰብ ዘንድ ማህበራዊ ሞት የሞተ የዝቅተኛ ህብረተሰብ ክፍል የሆነው ባንዳ አለ፣ ታሪክ የማያውቅ። ያንን ባንዳ እንደ ኳስ እያነጠሩ የተወረረውን አማራ ወራሪ አድርገው የፈጠሩትን ትርክት እንደ በቀቀን ስለደገመላቸው አመኑት። ያንን ውሸታቸውን፣ የሚገርመው ነገር ውሸታቸውን አምነውት እነሱ ከማመንም አልፈው እኛ እንድንቀበለው፣ እኔ እናንተ እንድንቀበለው ይፈልጋሉ። የሚገርመው ይሄ ባንዳ ወገን የለውም፣ ባንዳ ሀገር የለውም፣ ባንዳ የሚኮራበት የነገድ ማንነት የለውም። እና ያ ባንዳው ማንነት የሌለው የአማራ ባንዳ ይሄ ዋለልኝ መኮንን የምትለው አጠቃላይ በዚያ በነውጥና በሽብር ድርጅቶች ኢህአፓ፣ መኢሶን፣ ደርግ፣ ኢጫት በሚለው ውስጥ ያለው የባንዳው አማራ ለአባቱ ገዳይ የሚዘፍነው ያ ለአባቱ ገዳይ የሚዘፍነው አማራ ስለተቀበላቸው እውነት መስሎ ታያቸው። እና ያ ነው የሆነው። በጣም የሚገርመው ለነገሩ መልሰዋል። ባንዳ ምንም ነገር የለውም፣ ማንነት ወገን ስለሌለ ልክ ነው። ይሄን ነው የምናየው አሁን በሙሉ በአገራችን ፖለቲካ ውስጥ በሙሉ እየተገለባበጠ ከዚያ ከዚህ የሚያምታታ ሁሉ ይሄው ነው፣ በሽታው ይሄው ነው። ሌላ ዓላማም የለውም። ለሆዱም በጣም የሚገዛውም በዚህ ምክንያት ነው። በእርግጥ እንዳልከው ነው። ምን ማንነት ከሌለው ምን ዋጋ አለው? ዝም ብሎ ፊደል መቁጠር ብቻውን ምንም ጥቅም የለውም። ምክንያቱም ብዙ ስለምናይ ነው። አሁንም ድረስ ማይገባቸው ብዙ አሉ። እንደው ወደ የተወሳሰበ ነገር ማድረግ አይጠበቅብንም፣ ማየት አይጠበቅብንም። ሸዋ እንግዲህ ሸዋ ዝም ብሎ አውራጃ አይደለም። ከአማራ ማንነት ጋር ከአማራ ታሪክ ጋር እጅግ በጣም የተቆራኘ ልዩ ቦታ ያለው አጽመ ርስታችን ነው የአማራው።
የበራራ ባድማ የሚገኝበት በራራ የሚገኝበት ነው። ሰማያዊት ኢየሩሳሌም የተባለ አውራጃ ነው። በአማራ ባህል በአማራ ማንነት ልዩ ስፍራ ያለው ክፍለ ሀገር ነው ሸዋ። ያንን ምኒልክ ከኦሮሞ በወረራ ሄዶ ያዘው ያሉ ናቸው እኮ። እንደዚህ እንደ ሰው እንደ ተማረ አይደለም። ይሄንን እንደዚህ ብሎ የሚቀበል ሰው ይሄንን ለመቀበል ይሄንን ለመቀበል ወይ የአእምሮ በሽተኛ መሆን አለብህ ወይ ደግሞ ያው ባንዳ ነው። ባንዳ የአእምሮ በሽተኛም ነው፣ ህሊናም የለው ማንነትም የለው። እና እነዚያ የአእምሮ በሽተኞች ናቸው። እነዚህ ኦሮሞ ነገዳውያን በጣም የሚያሳፍረው ነገር የአእምሮ በሽተኞችን እንደ ጤነኛ ሰው ቆጥረው ልክ አማራው የተቀበለው አስመስለው ደግ የዋለላቸውን አፄ ምኒልክን ደግ የሆነላቸውን የአማራውን ህዝብ የማያኗኑር ወንጀል ፈጸሙበት። ይሄ ነው የሚያስገርመኝ እንጂ የአማራ ባንዳ ይሄ ኢህአፓ የምትለው መኢሶን በዚህ በተለያየ የነውጥና የሽብር ድርጅት ያለው የአማራው የአእምሮ በሽተኞች ናቸው ለእኔ። ምክንያቱም ጤነኛ ናቸው ብለን ከወሰድ እንዴት ነው አማርኛ የተፈጠረ? አማራ ይኸውልህ፣ አንተ ወደ ፓሪስ ሂደህ ወንድሜ ሰለሞን ፓሪስ ሂደህ አማርኛ ፈረንሳይኛ ተጫነብኝ ተጨቆንኩ ማለት ትችላለህ? ኦሮሞች እኮ ወደ አማራው ሀገር መጥተው አማራው መሬት ላይ እንደ ዋርካ ሰፍተው እየኖሩ አማርኛ ተጫነብን ነው ያሉ። ወደ አማራው ሀገር መጥተው አማራ ወደ እነሱ ሀገር ሂዶ አማርኛ ቋንቋን አልጫነባቸውም። ያንን የሚቀበል አማራ ያንን ትርክት የሚቀበል አማራ የአእምሮ በሽተኛ ካልሆነ በስተቀር ጤነኛ እንዴት ሊሆን ይችላል? እንደው ያንን አሜሪካ ቢጠይቁት ጥሩ ነበር ብዬ ነው። እንደውም ለቀልድ ስናነሳ አሁን እኮ ያልከው እንደዛ ነው። አሁን አሜሪካ ምናምን መተናል ሁላችንም። አሁን ተጫነብን ልንል ነው ማለት ነው። በእነሱ ምክንያት ተጫነብን ልንል እንችላለን። የሚገርም ነው። የሆነው እኮ እንደዚያ ነው። ይኸውልህ አማርኛ ከየትም የመጣ ቋንቋ አይደለም። እዚያው የተፈጠረበት ቦታ ላይ የሚነገር ነው። እንዲያውም አማርኛውን ደምስሰው ቋንቋውን አጥፍተው የተወለደበትን የአማራውን ርስት ላይ መጥተው ያጠፉት የተደመሰሰው አማርኛ ነው። ግን የተገላቢጦሽ ነው ትርክቱ። ያንን የሚቀበል አማራ እንደ ጤነኛ ማየትን ጤነኛ ነው ካልን አስደንጋጭ ነው። እንደዚህ ይህንን የሚቀበል ጤነኛ ሰው እንደዚህ ከሆነ መደንገጥ አለብን። ግን እኔ ጤነኛ አይደሉም ብዬ ነው የምወስዳቸው። አይ ጤነኛ አይደሉም። አንድ ቀልድ ልንገር የሰማሁትን። እዚህ አዲስ አበባ ያው ልጆቻቸውን በግድ ያስተምራሉ ኦሮምኛን ማለት ነው። ልጆቹ ህፃናቱ የግል ትምህርት ቤት ሁሉ እና አይፈልጉትም። ልጆቹ በፍጹም አይፈልጉም። እና አንዱ ልጅ ወደቃሉ እና ከ20 ከመቶ ወላጅ አምጣ ተብሎ ተጠይቆ እንትን ሲል እናትየዋ ሄዳ ምንድነው ስትል እንደዚህ የሚያስጠና ምናምን ቅጠሩለት ምናምን ተባላሉ። ሄዳ ለባሏ ለልጁ አባት ተናገረች። አረ እንደው እንዴት ነው ይሄ ነገር እንዲህ የሆነ እኮ ይሄን ልጅ ብንቀጥርለት ምናምን ሲላሉ አባትየው ያው ደንበኛው አማራ ነው ምን አላሉ፣ ይሄን ስኬት አባቱ አመጣው የምን መቅጠር ነው ካስፈለገኔ አርሶ እንዲበላ አደርገዋለሁ ይሄ ምናምን አላሉ። እና ያን ያህል ነው የተጠሉት። በነገራችን ላይ እንደው ሁኔታቸው በሙሉ እንዳልከው ነው። የሰው ቤት ገብቶ ዝም ብሎ ረብሻ ነው። ደግ ሆነልኝ አንድ ህዝብ ብላ እንደው ምኒልክን እንደው ከሁሉም የሚያሳፍረው እኮ አገሩንም መንግስቱንም መሬቱንም ነው የሰጧቸው። በኢትዮጵያዊነት ነው ያቀፏቸው። ግን በህይወት ያሉ እስከሚመስለን ድረስ ዳውን ምኒልክ ነው ሲሏቸው ምንሰማ። ምኒልክ ይውደም ነው የሚባል ምን ስላደረጉ? ለፈጸማችሁት ወንጀል ካሳ ከፍለ ሀገርን ፈልገ ሄድ ብሎ እንደ ስፔናውያን ጠራርጎ ስላላባረሩ አሳዛኝ ነው። በጣም አሳዛኝ ነው። እንግዲህ ከመሬት ላራሹ የጀመረ ነገር ያው እንቋጨው ለዛሬ። ከመሬት ላራሹ የጀመረ ነገር እስካሁን እስከ ኦሮሞማ ስናየው ያው ቅድም የጠቀስካቸው በሙሉ የጄኖሳይድ ነገሮች በሙሉ ተፈጽመዋል። በህዋት ጊዜ እንዳሉ ነው ሰው እንዳይወልድ እንዳይዋለድ ዘር እንዳይባዛ አድርገዋል፣ አጥፍተዋል። በተለያየ መንገድ ብዙ ነገር አድርገዋል። ከመሬት አፈናቅለዋል፣ አንድ ቦታ ሰብስበው አስቀምጠዋል ክልል ብለው። እሱም ሁሉ በሙሉ ይሄ የጠቀስካቸው በሙሉ በአማራ ላይ የተፈጸመ ወንጀል ነው እና ያ ቀጥሎ እስካሁን ደርሰናል እስከ ኦሮሞማ። አሁንም አልበቃቸውም፣ ብዙ ነገር እያደረጉ ይገኛሉ እና
እንደው ምንድነው እኔ አንድ ስትራይክ ያደረገኝን አብሬ ከነሱ እንኳን የሚመጣ እንትን እንደዚህ ነው ብዙ ማጋነን አያስፈልግም ግን በአንድ ኢንተርቪውም ላይ እንደሰማሁት እኔ በጣም የሚቆጨኝ አለ ከይሄ መሬት ላራሹ ዋናው መሐንዲሱ የተባለው ዘገየና ምንድነው አለ አሁን ደግሞ ምዝገባ አለመጀመሩ በጣም ይቆጨ ነበር ወንድና ሴቱ ሁሉም እኩል ለወንድ ብቻ ነበር የወንድ ስም ብቻ ነበር እንግዲህ እሱ እንደተናገረው ነው አሁን ግን ባለቤቷ መጨመሯ ጥሩ ነው እና ምናምን ብሎ ልክ ማረጋገጫ ያገኘ አርጎ ነው የሚያወራውና ከዛ ደግሞ ተመልሶ ስለዚህ ስለ ምክክር ኮሚሽን ሁሉ ያወራል ስለዚህ ምንድነው እኔ እንግዲህ ይሄ ሁሉ እየተነገረው ሰው ማስተዋል አለበት እና እንዴት ነው አስተውሎ ይሄን በተግባር ሊገልጽ የሚችለው ይሄ ከተነገረ በኋላ መቼም ስንት አመታችን አሁን እንግዲህ ነፍስ ያወቀ ሁሉ እኮ አሁን የአማራን መበደል ያላወቀ ማን ነው ማንንም የለም ኢትዮጵያ ምድር ላይ እና በተለይ አማራው ላይ ደግሞ ይሄን ነገር እንደው ጸንቶ በቃኝ ለማለት ሙሉ የሆነ የህዝብ ንቅናቄ የሚያስፈልግ ይመስለኛል እንደው ከዛም አንፃር አይተህ እስቲ ምክር ስጥና በዚህ ብንዘጋው ሪሊ ሰው ምንድነው ወዲህ የሚዋዥቀን ነገር ትቶ በአንድ አላማ በምን መንገድ ቢሄድ ነው ይሄን ነገር የሚገላገለው ብለህ ታስባለህ እና እንደው በዚህ ብንቋጨው በጣም ጥሩ ወደዚያ ከመሄደ በፊት እንደው እዚያ አጠገቤ ስላለ ነው ይሄ ዘገየ አስፋው በቅርብ ጊዜ ሙቷል ሙቷል እና እንደምታውቀው ያው አሁኑ ያለው ስርዓትም ከመሬት ላራሹ የበለጠ ተቋማዊ የሆነ የዘር ፍጅት የሚፈጽም መንግስት ነው ያለ አማራው ረፍት አላገኘም አሁንም እንደውም ተባብሷል እና እየተዘከረ ነው ልክ የገበሬው የጭቁኑ አለይታ ሆኖ ነው የሚቀርበው አንተ ትንሽ ተሰሃዋል ተራማጅ ማህበራዊ ፍትህ ያመጣ የገበሬው አለይታ እንደሆነ የኢትዮጵያን ገበሬ የመሬት ባለቤት ያደረገ ተደርጎ እየተዘከረ ነው የምክክር ኮሚሽኑ የሚባለው ረጅም ኦቢቹዋሪ ጽፈውለታል የኦሮሞ ነገዳውያን አብይ አህመድ ዋናው አንበላቸው እየዘከሩት ነው የአማራው ባንዳዎችም እየዘከሩት ነው ጽፈዋል ይሄ መላኩ አለበል የሚባለው የኢንዱስትሪ ሚኒስቴሩ ኦቢቹዋሪ ጽፎለታል እንግዲህ የአማራውን ውድቀት ማሳያ ነው አማራው ወድቋል ይሄ ሰውዬ በወንጀል በአማራው ላይ ለተፈጸመው ሁሉ አርክቴክቱ ዋናው መሐንዲሱ የዘር ፍጅት መሐንዲስ ይሄ ሰው ነው ይሄ ሰው ተጠያቂ መሆን ነበረበት እኛ ሀገር ግን የተገላቢጦሽ ነው አውሮፓ እነ ሂትለር እነ ሄርማን ገሪንግ እና ሌሎቹ ሲሞቱ ማንም እንኳን ኦቢቹዋሪ ሊጽፍ ማንም ሊያዝን ደስ ነው ፎይታ ነው የተሰማ ፍትህ የመጣለት ሆኖ ነው የተሰማው እኛ ሀገር ግን የዘር ማጥፋት ወንጀል የፈጸሙት እየተሞገሱ ነው እና እንትን ያንን ወንጀሉን ተጠያቂ ስላልሆነ ልክ ገበሬውን የመሬት ባለቤት ያስመሰላ ከዚህ በፊት የሴቶች የመሬት ባለቤት ያልሆኑ አስመስሎ ሴቶችን መመዝገብ አለባቸው ሲል ያስቀኛል ይሄንን መጽሐፍ የኔ አስተማሪ ነው የጻፈው ዶናልድ ክራሚ እና ላንድ ኤንድ ሶሳይቲ ዘ ክርስቲያን ኪንግደም ኦፍ ኢትዮጵያ የሚል አለ አንደኛው ምዕራፍ ላይ ይሄ ስለ ሴት አንስታዊነት እንደ ጀንደር ምንለው እና ሴቶች የቤተሰብና የመሬት አለቃ የሆኑ ይሾሙ ነበር እንግዲህ አስብ የመሬት ባለቤት በሰሜን ኢትዮጵያ በእኛ ሰሜን ኢትዮጵያ አማራ የደቡብ ህዝብ ነበር በነገራችን ላይ እስከ ባሌ ድረስ የሚኖረውን ህዝብ ሸብሽበው ሰሜን ስለ ገፍተው እዚያ ስላኖሩን ሰሜን ይመስለናል እኛም ተቀብለ ነው ግን አማራው የደቡቡም የሰሜኑም የምስራቁም የምዕራቡም የማዕከላዊ ኢትዮጵያም ህዝብ ነበር እና በአማራው ህብረተሰብ ልበለው በጥንታዊ ኢትዮጵያ ሴቶች የመሬት ባለቤት ነበሩ የመሬት አለቃ ይሆናሉ እንደውም እዚህ አንዱ ታሪክ እዚህ ላይ አንድ በጣም ታዋቂ ቤተሰብ አለ አቤት ወገላውዲዮስ የሚባል
የአቤቶ ገላውዲዮስ ቤተሰብ ላይ ቢያንስ 3 ጊዜ ሴቶች የመሬት አለቃ ይሆናሉ። ወይዘሮ ምርጺት የምትባል 2 እጁን መሬት ይዛ ይላል ጉልቱን ርስቱን የቤተሰቡን ንብረት ይዛ ምርጺት ትዝመት አለቃ ሆናለች ይላል። እንደዚህ አይነት ስርዓት ነበረን። ያንን ወንዱንም ሴቱንም መሬት አልባ አድርገው ዛሬ ምንድነው የመሬታ ሴቶችም ተመዘገቡ የሚለው ምኑን ነው? ምን አቅለታለሁ እንደው ስለሰማሁት ነው እንጂ ዝም ብዬ እንጂ ምን አቅለ እኔ አሁን የምትለውን ነገር ለምሳሌ እኔ እንደው በራሴ በአያቴ ብዙ መጥቀስ ባያስፈልገኝም በአደባባይ አያቴን ራሱ በደንብ አውቃለሁኝ እኔ ያላትን መሬት እየሄድን እንትን የምንለው ማለት ነው። እና የመሬት ባለቤት ነች፣ ተካፍላ ነው የምትኖረው። እንደዚህ አይነት ነገር የለም። በተለይ በአማራው ክፍል ኢቭን በደርግ ጊዜ ሁሉ ችግር ያ ሁሉ ችግር ተፈጥሮ እንደፈለጉ አድርገው እንኳን በጣት ሰው መሬቱን ሲሰጡ በሚገርም ሁኔታ እርስ በርስ የተሰጠው ሰው ራሱ አምጥቶ ይሰጣት ነበረ ከመሬቷ። እንደዛም አይነት ነገር አለ። ሌላ ተጨማሪ እዚህ ወለጋ ውስጥ ከነበሩት የኦሮሞ መስፍኖች መኳንንቶች አንደኛው ከአማራ ጋር የተጋቡ ነበሩ እና እህቱን ይሆን ሚስቱን ይፋቱና እህቱን ወይም ሚስቱን አይ ቲንክ አማራ ሚስቱን ይሁን ብቻ ከዚህ ጋር የሚያያዝ ነው። ከፍቺ ጋር መሬት ታካፍላለህ ይሉታል። እንዴ በእኛ በኦሮሞ ባህል እኮ ሴት የመሬት ባለቤት አይደለም፣ ይሄ የአማራ ባህል ነው። ሴት መሬት ባለቤት መሆን ብሎ የጻፈው ደብዳቤ አለ። የወለጋ ሰነዶች የሚል ፕሮፌሰር ተሰማ ታና ፕሮፌሰር ሳንድሮ ትሪውልዚ ያሳተሙት የወለጋ የታሪክ ሰነዶች አለ። እዚያ ላይ አንዱ ይህንን የሚመለከት ነው እና አማራውማ ለሴቶች የአማራው ባህል የህግ ስርዓት ሴቶችን ባለመሬት የሚያደርግ ነበረ። የቤተሰብ አለቃ የሚያደርግ ነበር። የመሬት አለቃ የሚያደርግ ነበረ። ኤኒዌይ ምን ይደረግ ላልከኝ የመጀመሪያው ነገር እንግዲህ ታሪኩን ማወቅ አለበት። ከ1960 ከ1953 ይሄ 1953 የጀመረው የኢትዮጵያ ውድቀት አማራውን ለማጥቃት አማራውን ለመጉዳት አማራውን ለማጥፋት ከተቻለም ሙሉ በሙሉ ለማጥፋት የተደረገ ንቅናቄ መሆኑን የተደረገ እንቅስቃሴ መሆኑን በአማራ ላይ የዘር ፍጅት በዚህም ንቅናቄ ምክንያት የዘር ፍጅት የተፈጸመ መሆኑን አንዱ የዘር ፍጅቱን ካስፈጸሙት የወንጀል አዋጆች የመሬት ላራሹ አዋጅ መሆኑን ማወቅ አለበት። ይሄ አብዮት የሚባለው የሽብርና የነውጥ ጊዜ በአማራ ላይ የመጣ የአማራን ማንነቱን፣ ባህሉን፣ ፖለቲካዊ ህይወቱን ለማፍረስና ለመደምሰስ የመጣ መሆኑን አምኖ መቀበል አለበት። ከእንግዲህ በኋላ አማራው የነገድ ትስስሩን አጥብቆ ታሪኩን መርምሮ ርስቱን ማስከበር አለበት። አማራው ርስቱን ከማስከበር ባነሰ ግብ የአማራ የዘመናት ችግር ይፈታል ብዬ አላምንም። ይህንን የነውጥና የሽብር ድርጅት አባሎችና መሪዎች በአማራው ላይ በዚህ በኢትዮጵያ ላይ ያራገፉትን ቆሻሻ በለውጥ ስም ያራገፉብንን ቆሻሻ ያንን ከአእምሮ አጥቦ መጣል አለበት። አንለርን ማድረግ አለበት። የመጀመሪያው ተግባር ያ ነው። ከዚያ በኋላ ታሪኩን መርምሮ ከእንግዲህ በኋላ አማራው አንድ ጋት የሌላ የማንንም ነገድ ርስት አይፈልግም። አንድ ጋት የራሱን ርስት አይሰጥም። ከዚህ ያነሰ ነገር አንፈልግም። ከዚህ ያነሰ ነገር ከዚህ የበዛ ነገር አንቀበልም። ይሄ ነው የራሳችንን የሆነውን ማስከበር ብቻ ነው። ከእንግዲህ በኋላ ኢትዮጵያዊነት ፍትህ የሌለበት ኢትዮጵያዊነት የሚባል የአይን ሞራ መልካምነት የሚባል ከዘር ፍጅት የማያስቆም የማይታደግ ኢትዮጵያዊነት እኔ ኢትዮጵያዊነት አልለውም። ከ66 በፊት ኢትዮጵያዊነት ለሁሉም ኢትዮጵያውያን የህይወትና የንብረት ዋስትና የሚሰጥ የዓለት ምሽግ ነበር። በአሁኑ ጊዜ ያለው ኢትዮጵያዊነትና ኢትዮጵያ የተገነባች በውሸት ነው።
በድቡሽት ላይ የቆመ ነው ኢትዮጵያ። አሁን ኢትዮጵያ የምንለው አዲሲቱ ኢትዮጵያ ይህንን አማራውን ከጅምላ ፍጅት የማይታደግ ኢትዮጵያዊነት ለእኔ የገለባ ምሽግ ነው። ይህንን የገለባ ምሽግ ተማምኖ አሁንም እየተጃጃለ አማራው ጉልበቱን ማባከን የለበትም። መዳኛው አማራነት ነው። አማራነትና አማራነት ብቻ ነው መዳኛው። ከዚህ ውጭ የሆነ አሁን ኢትዮጵያዊነት የአማራው እሴት ነው፣ ግን የኛ ኢትዮጵያ ፈልሳለች። በእውነት ላይ የተመሰረተችው በፍትህ ላይ የተመሰረተችው ኢትዮጵያ ሁሉንም ልጆቿን እኩል የምታየዋ ኢትዮጵያ ፈርሳለች። ዛሬ ህግ አራዊት ነው፣ የወንጀል መንግስት ነው ስልጣን የያዘ እና አገር እንደሌለው መንግስት እንደሌለው አምኖ አማራው አማራነቱን መዳኛው አድርጎ በአማራነቱ የነገድ ትስስሩን አጥብቆ ለሀገር ባለቤትነት መታገል አለበት ብዬ ነው። ይሄ ነው መፍትሄው ለኔ። በጣም በጣም እጅግ አድርጌ አመሰግኛለሁኝ። ይሄ በጣም በቃ ትልቅ መቋጫ ነው። ፕሮፌሰር ሀብታሙ ሰላሙን እንግዲህ አመሰግናለሁ። በጣም እኔም አመሰግናለሁ። እግዚአብሔር ይስጥልኝ።